ሰላም ወንድና የተከበራችሁ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ብዝት ትረፍረፍ ይበልልኝ። ዛሬ እንግዲህ ደስ በሚል ቪዲዮ መጥቼላችኋለሁ ማለት ነው። እንደዚህ መጥቼ አላውቅም። እንደምታዩት እንግዲህ ሾርት ቪዲዮዎችን ነው የምሰራ። ሾርት ቪዲዮዎችን ነው እስካሁን እየሰሩ የነበረው። አሁን ደግሞ ደስ በሚል እናንተም በሚያዝናና በሚያስተምርም በብዙ አይነት ነገር መጥቼላችኋለሁ ማለት ነው። ዛሬ የመጀመሪያ ስራችንን እንሰራለን ማለት ነው። እንግዲህ ወደ ሀሳቡ ከመሄዴ በፊት ወደ መጣሁበት ሀሳብ ከመሄዴ በፊት ሁላችሁም ሰብስክራይብ በማድረግ እንድታበረታቱኝ፣ ቅንነት ብቻ ነው የሚያስፈልገው። ቅንነት ብቻ ሰብስክራይብ እያደረጋችሁ እንድታበረታቱኝ በትህትና ጠይቃለሁ። ቪዲዮውንም ስታዩት ስትጀምሩት ላይክ በማድረግ ሼር በማድረግ እንድታበረታቱኝ ከወዲሁ ማስጠንቀቂያ አይደለም ከወዲሁ እናገራለሁ። እንግዲህ ዛሬ እንግዲህ ምንድነው የመጣሁበት ሀሳብ፣ በፕራንክ ሀሳብ ነው የመጣሁላችሁ። ደስ የሚል በፕራንክ ሀሳብ ነው የመጣሁላችሁ። ምንድነው ሀሳቡ? እስኪ ዛሬ ጓደኝነትን እንፈትን አልኩኝ። እንዴት ነው የምንፈትን ካላችሁኝ እንግዲህ በጣም ወዳትን ጓደኛዬ እደውልና ዛሬ 300 ሺህ ብር ያስፈልገኛል፣ በአስቸኳይ ስቅስቅ እያልኩ እያለቀስኩኝ በአስቸኳይ 300 ሺህ ብር ያስፈልገኛል እላታለሁ። እና ምላሿ ምንድነው አላውቅም። ትሰጠኛለች የለኝም ትለኛለች ወይስ ደግሞ አላውቅም። የእሷን ምላሽ እንግዲህ አብረን የምናይ ይሆናል። ከዛ በፊት ግን ጥሩ ጓደኛ ያላችሁ ሰዎች ሜንሽን እኔ በእውነቱ በጣም ማለት ጓደኛ ከማይወጣላቸው ሰዎች አንዷ ነኝ። ጓደኛ የሚወጣልኝ አይነት ሰው አይደለሁም፣ እግዚአብሔር ይመስገን። አሁን ግን በጣም ወዳቸው ጓደኞች አሉኝ። ምንድነው የሚባል የረከሰው ሲሄድ የከበረው ይመጣል ይባላል እና ሌሎቹ ጎርተዋችሁ ሲሄዱ የተሻለው እንደሚመጣ ግልጽ ነው። የሚሻለው ሰው እንደሚመጣ ምንም ጥርጥር የለም። እግዚአብሔር ይመስገን እኔ እወዳቸዋለሁ ሁሎችንም፣ አሁን ያሉትን ጓደኞቼ ሁሎችንም እወዳቸዋለሁ። የሄዱትንም ቢሆን አልጠላቸውም። እግዚአብሔር ይመስገን አስተምረዋችሁ ነው የሚሄዱት። እና ዛሬ እንግዲህ ጓደኛችንን እንፈትናለን ማለት ነው። ሌስ ጎ እንደውልለት። የት ነሽ ህመሜን ስቃይን ባየሽ። እንደውል የጀንበር ግባት የዶሮ ጩኸት ጓደኛዬ ነባሩን ሽረው በአዲስ ሲተኩ ጓደኛዬ ጀርባውን ሲሰጥ ትላንት ያመኑ ጓደኛዬ እኛ ግን አለ ሳይለየን ወረት ከእናቱ ልጅ እሷ ተዘፍናለች። ቤተሰብ ቢታ ችግር ውስጥ ነኝ ጓደኛዬ፣ ችግር ውስጥ ነኝ። እየቀለድኩ አይደለም ውዴ፣ 300 ሺህ ብር በአስቸኳይ ያስፈልገኛል። የምን ፍራንክ ነው? ስለምን ፍራንክ ነው የምታወሪኝ? የምን ፍራንክ ነው? ታውቂኛለሽ እኔ እንደዚህ አይነት ነገር ሳደርግ ማለት አልገባኝም።
የህይወትና የሞት ጉዳይ ነው። በጣም ያስፈልገኛል 300 ሺህ ብር እኮ። ለምንሽ ነው ያስፈልገሽ? ማብራሪያ አትጠይቂኝ በእናትሽ፣ ማብራሪያ አትጠይቂኝ። ብቻ ማግኘት ከጨረሻ አገኘልኝ። ማግኘታችን ሚሰጥሽ ቢታ መማሪያ ማስቀልጅ አትቀልጅ ቢታ። እኔ እያለቀስኩ ፕራንክ አደርግሻለሁ እንዴ? ትገርሚያለሽ። እኔ እንደዚህ አልጠበኩም ጭራሽ። ጭራሽ ነው ያልጠበኩም እንደዚህ ትያለሽ ብዬ የምር ማለት በቃ ተማምኜብሽ ነበር የደወልኩኝ፣ ግን አንቺ በጣም ትገርሚያለሽ። ዘጋሁት፣ ቤተሰብ ዘጋሁት። አሁን መደወል አለባት እንትን አለች እኮ በእናታችሁ። ከዚህ በፊት ይኸውላችሁ በቪዲዮ መጥቼ አላውቅም እንጂ ቪዲዮ አልሰራም እንጂ እንዲህ ፕራንክ አደርጋቸዋለሁ ጓደኞቼን ማለት ነው። እና ፕራንክ ነው አለችኝ ቀጥታ ማለት ነው። ተበላው። ይኸው ደወለች፣ ቤተሰብ ደወለች። ስለዚህ አሁን ትንሽ ታምነናል ማለት ነው። ትንሽ ከታመንን ጥሩ ነው። እንዴ ፕራንክ ነው ለገገመች ታወቀብን። ወይኔ እናቴ አቤት ቢታ ምን ሆነሽ ነው? ለምንድን ነው እየቀለድሽ ያለሽ? እኔ እየቀለድኩ አይደለም። ምን ሆነሽ ነው? የህይወትና የሞት ጉዳይ ነው እያልኩሽ አይደለም? እንዴት ተረጋግተሽ ማለት? እኔ ተረጋግቼ እያወራሁሽ አንቺ እየቀለድሽ ነው። ቢታ ስለምን ፍራንክ ነው የምታወሪ? እኔ እንደዚህ አይነት ነገር ቀልጄ አውቃለሁ? ደህና ናት እሷ፣ ደህና ናት። ለሌላ ነገር ነው የተፈለገው። ብቻ በቃ በጣም አስፈላጊ ነው፣ በጣም ይፈልጋሉ እና የህይወትና የሞት ጉዳይ ነው እና እኔ ደግሞ በዚህ ሰዓት ምንም አይነት ብር የለኝም። ወይ ምን አልሽኝ? ቤታ ምንም አይሰማም ድምፅሽ። ችግር የለውም ነው የምልሽ። አለ በ3 ወር በ4 ወር ውስጥ የሚገኝ ገንዘብ እኮ ነው። ምን ችግር አለው ታዲያ? ማለት ምን ችግር አለው? አለሽ ነው አልገባኝም። እኔ 3 ይሙላ አላውቅም፣ ብቻ የለኝም ሰጥሻለሁ። የኔ እናት ከጉድ ነው ያወጣሽኝ። እኔ ሲጀመር እተማመንብሽ ነበር። እና ምን ላድርግ ቢታ፣ ምን ላድርግ? ከባድ ነገር ውስጥ ገብቼ እኮ የኔ እናት በጣም ነው የማመሰግንነት። አንቺ በጣም ጥሩ ጓደኛ ነሽ። በጣም ነው የማመሰግን። እንዴት? እኔ እኮ እየካብኩሽ አይደለም፣ እውነቱን ነው የነገርኩሽ። ግን ብፈልግ ትሰጪኝ ነበር ነው? በማርያም ዘጋችሁ ቤተሰብ። ወይኔ እናቴ ድንጋይ ተባልኩ። እግዚአብሔር ያሳያችሁ። ድንጋይ ተብዬ የተዘጋብኝ የኔ እናት። ብቻ አይገርማችሁም? ምን ችግር አለው ታዲያ ምናምን ተባልኩ። ምን ችግር አለው? ብር የሚፈተው ነገርም እኮ ጥሩ ነው አለች። ውይ ጓደኛ እንደዚህ አይነት ጓደኛ ለሁላችሁም እመቤቴን ይስጣችሁ፣ ለሁላችሁም ይስጣችሁ። ኧረ በስመ አብ። እኔ በቃ
እና ይሄን ይመስል ነበር እንግዲህ ቆይታችን። አብራችሁን ስለቆያችሁ እጅግ በጣም አመሰግናለሁ። ክበሩልኝ። እንግዲህ ከዚህ በፊትም እንዳልኩት ሰብስክራይብ እያደረጋችሁ እያበረታታችሁ እንዳላችሁ፣ ሼር እያደረጋችሁ ለጓደኞቻችሁ ብዙ ልጆች አላችሁ እያበረታታችሁኝ ያላችሁት እከሌ ያለንም እንግዲህ ከጎን ያላችሁ ሰዎች አላችሁ በደንብ ሰፖርት እያደረጋችሁኝ ያላችሁ እጅግ በጣም አመሰግናለሁ። ክበሩልኝ። እንግዲህ እናንተም ለቤቴ አዲስ ከሆናችሁ ሁላችሁ ሰብስክራይብ በማድረግ አበረታቱኝ እላለሁ። በሚገራርም ስራዎች እንመጣለን ከዚህ በኋላ። እወዳችኋለሁ። ባይ ጓደኛ